ዋና ፍላጎታችን ለዘላቂ ሰላም ግንባታ የህዝብ ሚና ምን መሆን መቻል አለበት የሚለውን ሐሳብ ላይ ተገቢ ተግባቦት፣ ተገቢ መደማመጥ፣ ተገቢ መረዳዳት እንዲኖር ከህዝቡ ሐሳብ መቀበል፣ በእኛ በኩል ደግሞ ትክክል ያልሆኑትን ነገሮች አርሞ ለህዝቡ መረጃ መስጠትን ታሳቢ ያደረገ ነው። የክልሉ አሁን ያለበትን ዱርቤቴም ይሁን ክልላችን አሁን ካለንበት አንጻራዊ ሰላም ወደ ተሟላ ሁለንተናዊ ሰላምና ዘላቂ ሰላም ለማረጋገጥ የሰላም ችግሩ መነሻ ምክንያቶችን በውል ተረድቶ ማረም፣ በውል ተረድቶ ከህዝብ ጋር መደማመጥ፣ ከህዝብ ጋር መግባባት፣ የተነሳበትን ጉዳይ አንድ ሁለት ብሎ ቆጥሮ ማረም ያስፈልጋል። ስለሆነም የክልላችንን ሰላም በመጠበቅ ረገድ የነበረን ሚና እንደ ህዝብ ተማምለን ተስማምተን ቀጠሮ ይዘን የጀመርነው የሰላም ችግር ነው። አስምሩበት። ችግሩን የጀመርነው አሁን ወዳለንበት ሁኔታ እንድንገባ የሆንበት የነበረንን ሰላም ያወቅነውና ከዘላቂ ሰላም ወደ አንጻራዊ ሰላም፣ ከሁለንተናዊ ሰላም ወደ አንጻራዊ ሰላም የተሸጋገርንበት ከዛም አልፎ ወደ ሁከትና ብጥብጥ የተሸጋገርንበት ተማምነን ተስማምተን አቅደን የነበረ በመሆኑ አሁን የተማማልንበትን ያቀርንበትን ቀጠሮ ይዘን የጀመርነውን ሰላም ለመመለስ የሄድንባቸውን መንገዶች ፈትሾ እንደገና ማረም ያስፈልጋል። ስለሆነም የዚህ ሰላም መነሻ ምክንያት ሆኗል ተብለው የሚታሰቡ ችግሮች ታሳቢ፣ ምናልባት ደግሞ እውነተኛ ችግሮችም ካሉ እነዛ ችግሮች የሚፈቱበትን ስክነት፣ ታማኝነትና ታጋሽነት ጎሎ ስለነበረ አሁን ወደ ስክነት፣ ወደ ታማኝነትና ታጋሽነት ለመመለስ የሚያስችል ለሰላም እሴት ግንባታ አንኳር የሆኑትን የመመካከር፣ የመከባበርና የመደማመጥ ጉዳዮች ላይ ከልብ በሀቅ ከአንጀትና ከልብ መምከር፣ አፋዊና የለበጣ ንግግር ሳይሆን ከልባችን ተነጋግረን ሰላማችንን ወደ ነበረበት ለመመለስ ለመነጋገር፣ ለመግባባት ነው የመጣ ነው። በእናንተ በኩል ሀሳብ አስተያየት ያላችሁ እድሉን እንሰጣለሁ። ከጫካ ቆይቼ የሰላሙን ጥሪ ተቀብዬ ወደዚህ ግንቦት አካባቢ የገባው። ነገር ግን መጀመሪያ ወደ ትግል ስንገባ ያስገቡን የተለያዩ ምክንያቶች ነበሩ። እነሱ ምክንያቶች ህዝባችን ተበደለ፣ ከክልሉ ውጭ ያለ ማህበረሰብ ተፈናቀለ፣ እህቶቻችን ታገቱ፣ የሃይማኖት አባቶች ተገደሉ፣ አማራ ሙሉ ውክልና የለውም፣ በፌደራል ደረጃ ሙሉ ውክልና የለውም፣ አማራን ያማከለ አይደለም የሚል የተለያዩ ጥያቄዎችን ይዘን ነበር የወጣ ነው። ሹፌሮቻችን አዲስ አበባ ገብተው እንዳይመለሱ በሰላም አባይ ማዶ ላይ እየተገደሉ ነው የሚሉ የተለያዩ ጥያቄዎችን ይዘን ነበር የወጣ ነው። ወጠን ግን በህዝባችን ላይ ከድጡ ወደ ማጡ የጋለ የብረት ቀንበር ጭነንባቸው ቆይተናል። ያ ማለት እንደ ሰሜን ጎጃም፣ እንደ ደቡብ አቸፈርም፣ አጠቃላይ እንደ ጎጃም በአጋጣሚ እንንቀሳቀስ ነበር። በወቅቱ ስንንቀሳቀስ ግን የነበረው ችግር
የነበረ የማህበረሰቡ እንግልት መድኃኒዓለምና እኛ እናውቀዋለን የሰራነው። በወቅቱ ግን ከዚህ ወረዳ ላይ ስንወጣ ጋሻ ጃግሪ ሆነው የገፋፉን የሃይማኖት አባቶች፣ መምህራኖች፣ የሶሻል ሚዲያ ተጠቃሚዎች ነበሩ። መጨረሻ ላይ ግን ወጦ የመጀመሪያው ግንባር ቀደም ተንበርካኪ የሆነ መምህር ነው። ከጎናችሁ አለን እያሉ ያስወጡን ግን እነሱ ናቸው። ካፈርኩ አይመልሰኝ በሚልኛ ጫካ ቆይተናል። እነሱ ከዚህ ሆነው ሎጂስቲክ በማስተባበር ተተኳሽ በመላክ መረጃ በመስጠት ያግዙን የነበሩ አመራሮች ነበሩ፣ አሁንም አሉ። ስለዚህ የሀገር መከላከያ ዳር ድንበሩን ይጠብቃል። እኔ ወታደር ነበርኩ። ለጥቂት ጊዜም ቢሆን እዛ ቆይቻለሁ። ሁርሶ ነው የሰለጠንኩት፣ ጦላይ ነው የሰለጠንኩት። የሀገር መከላከያ ሰራዊት በየጎጡና በየሰፈሩ እየገባ መስዋዕትነት የሚከፍልበት መንገድ ግን የለም አሁን ላይ። ለምን ቢባል እነዚህ የወጡ ኃይሎች አቸፈር ላይ መሪ ሆኖ መርጠን ግንባር ቀደም አድርገን ይዘነው የወጣነው ሰው እኮ የኦነግ ሸኔ አባል ሆኖ የዛን ተልእኮ እየተቀበለ ከተለያዩ ቀበሌዎች የተወጣጡ ወጣቶች 32 ወጣቶች 3,200,000 ብር ተቀብለውባቸው ሄደው ወለጋ ላይ አንድ ሰው ብቻ መጥቷል። አንድ ሰው ብቻ በህይወት ተርፎ መጥቶ ለምን በህይወት ተርፈ መጣ ተብሎ ዋሻ ላይ ታስሮ ሲንከላች የነበረ አሾልቄ አስወጥቼ ራሴ ከእስር ቤት ጎንደር ላይ ተቀምጦ ያለው እነዛ 31 ወጣቶች የሞቱት ለቤተሰቦቻቸው እኮ መርዷቸው አልተነገረም። እስከ ልስታቸው እኮ ነው እናት አባቶች እየበሉ ያሉ። ይሄን ግፍን ሰራ ነው እንዴ ነው የወጣሁት? የሃይማኖት አባት ለምን ሰበክ ተብሎ ተይዞ ነፍሱ ሳይወጣ እየተቀበረ እስከ ህይወቱ እስከ ነፍሱ ሲሞትም ደግሞ ፍታት እንዳይደረግ የሃይማኖት አባቶች እየተንገራገሩ ተልቆ የሚቀበሉ የሃይማኖት አባቶች አሉ። እዚህ ያለ የሰላም አስከባሪ ሲሞት ማን ነው ሲፈታት ፈተው የሚቀስ ካለው ያ ማለት ተልቆ ይቀበላል አሉ። ይህንን በመቃወም የወጣነው ዓላማ የተሳሳተ ስለሆነ የባሰ ከውጪ ታሪካዊ ጠላቶቻችን ጋር አብሮ ለመምጣት ሐሳብ ሲኖር ለምን እንመጣለን በሚል ለምን መጠኑ ወገኖቻችን እንወጋለን በሚል መጠናል። ስንመጣ ደግሞ ያልተደሰታችሁ መሀል ሰፋሪዎች በሁለት ካራ የምትበሉ የመንግስት ሰራተኞች ደግሞ አላችሁ። ለምን መጣ ፈርተህ ነው የመጣህ ወይ ነፃ ታወጣናለህ ብለህ መጣህ ብለው እኮ በየቡና ቤቱ የሚያስታቅቁና አመራሮችም አሉ ነበሩ በወቅቱ አሁንም አሉ የሚሰልሙን። እንዴ ሀገር ሚድል ከሆነ ለምን የሰው ስጋ በልቼ ማልቀደስ ምን ችግር አለው? እዚሁ እኛ ቤተሰቦቻችን ታግተውብን እኮ ሰኔ 2 የታሰረ ጳጉሜ 5 እስኪፈታ ድረስ ታድሶ ወስዶ የመጣ ነውና ይሄን ያህል ብር ተቀብሏል ያዙን ያችን ብር አስልኩ ብሎ የደወለ እዚህ ያለ የመንግስት ሰራተኛ አመራር እኮ አለ። በወንድሞቻችን ላይ ላስቲክ እየተንጠበጠበ ላስቲክ የቢዩሪው ላስቲክ እየተንጠበጠበ ፎቶ ይላክልኛል አለ ስልኩ ውጭ ላይ ጥየው ስለገባው እንጂ እዚህ ላይ ደግሞ በዛን ሰዓት ዋስትና የወሰደልን ሰው አልነበረም። በራሳችሁ መንገድ ተደራድራችሁ አስፈቱ ነው የተባለው። አሹዳ ላይ መምህር ሲንበረከክ እኮ ከዳንግላ ወረዳ ተነስታ ሻውራ በርበሬ የምትነግድ መምህር ትምህርት ቤት በወቅቱ ስላልነበረ በርበሬ ለማምጣት ለመነገድ የምትሄድ ዲላሞ ላይ ተይዛ አሹዳ ላይ ተመርካለች። ነፍሰ ጡር ጀርባዋን በከረዛ ተመታለች። እንዴ ነፍሰ ጡር ህዝብ ለማጉረን ማዛ ኦነግ ሸኔ ያልነው ከክልሉ ውጪ ያሉት እኮ ይበቃሉ እኮ እነሱ ጎለዋል፣ ተደብድበዋል። በዛን ሰዓት ተከትሎ መጦ ያስያዘ ደግሞ ነበር አብሮ እየመጣ ነው ያዙን ብሎ 2 ቀን ታስሮ ተፈታ። እንዴው እንደምሳሌ የምናነሳቸው ነጋሽ ጥበበና ነጋሽ ደረበ የሚባሉ ሰዎች ቢኮሎ ላይ ተይዘው ሲመጡ መንገድ ላይ ስራዬ ብሎ ወጥቶ እንደ ትራፊክ ቆሞ አሁን ወደ ቢኮሎ እየሄዱላችሁ ነው ያዟቸው ብሎ አስይዞ 500,000 ብር እንዲቀጡ አልተደረገም። ከዛ ብር ደግሞ የሆነ ፐርሰንት ተቀባይ ስለሆነ እዚህ ያለው
ትምህርት ቤት እንዳይጀመር ስራ የሚሰሩ መምህራን አሉ በግልጽ። እኔ በዚህ በጉሮሮ ይቀርቱ በአንገቴ ብታረድ ምንም አይመስለኝም። ከዚህ በኋላ ብዙ ስህተቶችን ሰርቻለሁ። ለራሳችን ንስሐ መግባት አለብን። ተቀጠዋል፣ ተደብድበዋል፣ ተንኮላሽተዋል። እናንተ ለምንድን ነው ስንል እኮ እዛ ሆነን እናንተ ብአዴን የላካችሁ ብአዴን ናችሁ እየተባለን ተሰድበናል፣ ተተኩሶብናል። ትግሉን ህጋዊ እናድርገው፣ ህዝባዊ እናድርገው። በዚህ መንገድ አይሆንም። የባሰ ሰቆቃ ጣልንባቸው። ብዙ ነገር ልትሳደቡ ልትሉ የምትችሉ ሰዎች ትኖራላችሁ አላችሁ። አይዶንት ኬር፣ ምንም አይደንቀኝም። ስለዚህ ይህ አስጠልቶን ወደዚህ መጠናል። ስብሰባ እኮ ዋና አስተዳዳሪው ይመስለኛል አንተን አሸብር በነበረበት ሰዓት ስብሰባ እንደዚህ መድረክ ላይ ስልክ ተደውሎ ላውድ ተደርጎ በሆነ ጓደኛችን አማካኝነት ማን እንደሚያስደምጥ አይታወቅም እንጂ አመራር የሆነ ስብሰባ ያስደምጠን ነበር። አብረን እንሰበሰብ ነበር። አብረን ስብሰባ እንሰበሰብ ነበር። ዞን ላይ ደግሞ አሁን በወቅቱ በዛ ዞን ላይ የምንሰበሰብ ነበር። አብረን ኮንፈረንስ ያስደምጠን አመራር ነበር። እኛ እኮ ሁሉ ግፍ መረረበን ስንወጣ አግዙን፣ እኛ ወደ እሱ ልንመጣ ነው፣ ሰላምን ፈልገን ልንመጣ ነው፣ ከህዝባችን ላይ የወደቀን ጅንግላ ልናነሳ ነው፣ ለልጆቻችንና ለቤተሰቦቻችን መቆየት እንፈልጋለን ብለን እኮ እዚህ ስንደውል እዚህ ላለ ሰው ምን አባ የምታረግ ነው የምትመጣ ወጣ ይቅድም ስንመጣ እኮ ብዙ እዚህ ሰላም ፈላጊ አመራሮች እኮ ስንት መስዋዕትነት ከፍለው እኮ እኛን ሲያመጡ ብዙ ነገር እኮ ተተችተዋል። ለምን መጣ? ምክንያቱም የዛሬውን ቀን ጠብቀው ነበር። የዛሬውን ቀን እነሱም እንደሚመጣ ይጠብቁት ነበር፣ ያውቁ ነበር። ስለዚህ እንዴት ነው ሰላም ሊመጣ የሚችለው? ትምህርት ቤት እንዳይጀመር እባካችሁ አግዱልን እያለ የሚደውል መምህር ባለበት እንዴት ነው ትምህርት ቤት እንዴት ነው ሰላም ሊመጣ የሚችለው? ከምንጩ መጀመሪያ ከዚህ ላይ የመረጃ ምንጫችሁን ማድረቅ አለባችሁ። ሁላችንም ተባብረን መስራት አለብን። ይህንን ስራ እየሰራችሁ ያላችሁ አመራሮች ካላችሁም ከድርጅታችሁ ተቆጠቡ፣ ንስሐ ግቡ። ወደ ልማት ስመጣ በዱር ቤቴ ቁንዝላ ሻውራ ደለጎ የሚሰራው አስፋልት አለ። እሱ ተፋጥኖ በቅርብ ሰዓት አገልግሎት እንዲሰጥልን እንፈልጋለን። ይህን ለማድረግ ደግሞ የተሳለጠ ተግባራቸውን ስራቸውን መስራት ያለባቸው እዚህ ያሉ አመራሮች ሰላም እንዲመጣ ከመፈለግ ይልቅ በዛን በጣይር ሰዓት በተጣበበ ሰዓት የመንግስትን ተልእኮ ተቀብሎ አመራር የሆኑ አመራሮችን ወደ ኋላ አድርገው ስልጣን ለመያዝ የሚሯሯጡ አመራሮችና የመንግስት ሰራተኞች አሉ። እኔ ካልመራኋት ደውባቸው ትፍረስ የሚሉ ግለሰቦች አሉ። ማንም ያውቃቸዋል። እነዚህ ሰዎች እኮ በዛን ሰዓት ማንም እየፈራ እየሄደ ቀበሌ እየቀየረ ሲያድር፣ ወረዳ እየቀየረ ሲያድር አዲስ አበባ ሄዶ የተቀመጠ አመራር አልነበረም ነበር። አሁን አንጻራዊ ሰላም ሲሆን መጣው እዚህ ያለን አመራር እንዳይሰራ እንቅፋት የሚሆኑ ባህር ዳር ለባህር ዳር ጫማቸውን የሚያንሿክኩ አመራሮች አሉ። እኛ አመራር ካልሆነን ሳያሉ መረጃ የሚሰጡ እኒህ ሰዎች በቃችሁ ሊባል ይገባል። ንስሐ ለራሳቸው ሊገቡ ይገባል። እንዲያው ያክስቲ አጎት ልጅ እዛ ያለ እዛ ጫካ ላይ ያለ ኃይል የሌለ ሆኖ ነው እንዲያው ዘመድ እዚህ ካለው ሰው አንድ ሰው አምጣ ብትለው ማምጣት ግን አይችልም እንዴ። መራዊ ላይ እኮ እንደው እዚሁ ሰሜን ጎጃም ሌላ ሳነድ መራዊ ላይ ለጸጥታ ኃይል መረጃ ትሰጫለሽ ብለው ሴቷን በብልቷ እንጨት እየከተቱ አልተገደለችም። ሰዓት ሞት ደግሞ ቀበሯት። የክፋቱ ክፋት መጋቢት 24 ውጊያ በነበረን ሰዓት እዚህኛ ማነው ክልት ላይ ተታኮስን። ወቅቱ የፈጠረው ነው። ሰው ሞተ። ከሞተ በኋላ ከቻለን መቅበር ነው፣ ካልቻለን እንዲቀብር ማህበረሰቡን እድል መስጠት ነው። እኛ ግን ምንድነው ያደረግነው? የበቆሎ ሸለቆ አገዳ ደርድረን ካስከሬን ላይ እሳት ተቃጥሏል። በሰሜኑ ጦርነት በ1983 የኢትዮ ኤርትራ ጦርነት ዋጋ የከፈሉ ወንድሞቻችን በአግባቡ ሳይቀበሩ በቃ ሞተዋል እኮ ኦልሬዲ።
አንድ የፋኖ አባል የሆነ ወንድሙ ሚኒሻ ሞቶ ወንድሙ ላይ እሳት አንድዷል። የአሽዳ ተወላጅ አሽዳ ከተማ ላይ አንዲትን ሴት ሻይ ቤት ተቀጥራ ምሰራ ከሜጫ ማሪት ተነስቶ ሄዶ ለአምስት አልደፈሯት ስለሚታወቅ በወቅቱ ተዘግቦ ስለነበረ እንዴ ይሄን እያደረግን ነው እንዴ የአማራ ነፃ ልናወጣው የምንችል የጋለ የብረት ቀንበር አንገታቸው ላይ እየጣልን በየወሩ የኛ ቤተሰቦች እኮ በየወሩ ይጠየቃሉ ግብር ለሬሽን ለጥይት እየተባለ እዚህ ያለ ሰላም አስከባሪ በወቅቱ ሳይተኩስ ውጊያ ሲገጥም ተኩሻለሁ እያለም ሎጂስቲክ በደላሎች አማካኝነት ሎድ እየሰጠ ለኛ የሚሸጥ ነበረ። አሁንም ይኖራል። ተደራድሮ ሀገርን ማልማት የሚለውን እዛ ያሉ ሊቀበሉ የሚችሉ ሰዎችም አሉ። እንዳይቀበሉ ግን ደግሞ እንዳትመጣ እንደ ጋራንት የሚጠቀሙባቸው ሰዎች ደግሞ እዚህ ያሉ አሉ። እንቢካት ንግር ያለው እዛ እኮ እኔ ጫካ ላይ ያለ አስደፋለሁ የሚሉ አሉ ነበሩ፣ አሁንም ይኖራሉ። ስለዚህ ይህን ሰላም እንዴት ማምጣት አለብን የሚለው ላይ ማህበረሰቡን ቢያነሳ ጥሩ ነው። እዛ የሚሆነው ሌላ ነው፣ የነበርንበት እኛ ነን። ግንባር ቀደም ሆነን የነበርነን እኛ ነን። ይህንን አጥኖት ሰጥቶ ማየት አለባቸው። ልጆቻቸውን መመከር አለባቸው። እኛ ጓደኞቻችን አሉ እዛው እንመክራቸዋለን፣ እንዲመጡም እንገፋፋቸዋለን። ነገር ግን ይህን ስናደርግ ቤተሰቦቻችን ላይ ጥቃት እየደረሰ ነው። ዋስትና የሚወስድልን ሰው ደግሞ ባለመኖሩ እዚህ ይህንን መናገር ፈልጋለሁ። እንደ አጠቃላይ መድረኩ አጠቃላይ ጥምር መሰለኝ የሚል ከተማ አስተዳደሩና የዙሪያው ልማቶች መነሳት ያለባቸው ከዲላሞ ላሊበላ ዝብስት ጃዊ የሚሄድ መስመር አለ። እሱ መስመር በምን ባልታወቀ ምክንያት ተቋርጦ ድልድዩ ሳንቅ የሚባል ድልድይ ያለ እሱ ፈርሶ ምን እንደሆነ እዛ ሲሰሩ የነበሩ ኮንትራክቶችም ወጣው አገልግሎት እየሰጠ አይደለም፣ አልተሰራም፣ አልተጨረሰም። እሱ ላይ እንድታዩልን ፈልጋለሁ። ሌላ ከአሹዳ የገጠር ከተማ ተነስቶ ማር መድኃኒዓለም የሚባል ትምህርት ቤት የገባ 3 ድልድይ የሚያስፈልገው መንገድ አለ። 5 ኪሎ ሜትር አካባቢ ይሆናል። 3 ድልድዮች ተጀምረው ያልተጨረሱ ድልድዩን ፈርሶ ፌሮው ለአንጥረኞች እየተሸጠ ያለ እዛ ህብረተሰቡ እየመዘዘ ስለፈረሰ በጀቱ የት እንደደረሰ አናውቅም። ከታድራ አጢት የሚገባ መስመርም አለ። እሱን የዚህ ወረዳ ያሉ አመራሮች ያውቁታል። እሱ ላይም ትኩረት ቢሰጥና ከዚህ ደግሞ ከዱር ቤቴ ፈንድቃ፣ አሙሲት፣ ማማላ፣ መልኪትና ቢዝራ ጃዊ የሚወስድ መንገድ ተጀምሮ የቀረ ድልድዩን ውሃ የወሰደው እሱንም ብታዩትና ዱር ቤቴ ከተማ ከባህር ዳር በቅርብ ርቀት የምትገኝ ስለሆነች ደረቅ ወደብ ሆና እንድታገለግል እሱ ላይም የእናንተ ድጋፍና ክትትል እንዲኖርበት በቤት ችግር እጦት እየተንገላቱ ያሉ ማህበረሰቦች፣ ግለሰቦች ስላሉ እሱ ላይ ትኩረት ተሰጥቶ ክቡር ከንቲባችን ቢያዩትና በቅርቡ መልስ እንዲሰጠን እፈልጋለሁ። አመሰግናለሁ። ሰው ወገኑን ሄዶ ማይቀብርበት፣ እናት አባቱ ማይቀብርበት፣ ወንድሞቻችን ሄደን ማንጠይቅበት፣ ተንቀሳቅሰን ሀብት ማናፈራበት የነበረ ከዚህ ባህር ዳር ለመሄድ ከዚህ ቤተሰቦቻችን ጋር ለመጠየቅ ሩቅ ምስራቅ የሆነበት ነገር እንደሆነ እዚህ ያለው ሰው ምንም ግልጽ የሆነ ነገር ስለሆነ ማስረዳት አያስፈልግም። በጣም በከፍተኛ ደረጃ ላይ ቁሳዊ ኃይል ወድሟል። ከፍተኛ የሆነ የህይወት መስዋዕትነት ተከፍሏል። በጣም ከፍተኛ ችግር ነው የደረሰ። ኢኮኖሚያችን ወደ ኋላ ተመልሷል። ህፃኖቻችን ትምህርት ቤት አልገቡም። ዘንድሮ ነው ገና የተወሰነ 50% ወደ 30% እንደ አማራ ክልል የመጣ ያለ እየሰማን ስለሆነ በሚዲያም በምንም ይህንን ዘርዝሮ ለመናገር ምናልባት ጊዜ ሊያጥረይ ካልሆነ በስተቀር በሙሉ በእያንዳንዱ በፈርጅ ማስቀመጥ የሚቻልበት እድል አለ፣ አብረንም ስላለን ማለት ነው። ግን እኔ ይህንን ልተውና አጠቃላይ የደረሰውን ነገር ወንድማችን በስፋት የገለጸ ስለሆነ ይህን ልተውና አሁን ምን ብናደርግ ይሻላል የሚለው ላይ የተወሰኑ ሀሳቦችን ለመስጠት እፈልጋለሁ። ምን ብናደርግ ነው የሚሻል የሚለው አሁን ወንድሞቻችን ናቸው እዛም ያሉት። ሲሞትም የኖረ ወንድማችን ነው። እዚህም ያለው ወንድማችን ነው። መከላከያ ወንድማችን ነው። ሰላም አስከባሪ ወንድማችን ነው። ሚኒሻ ወንድማችን ነው። አድማ በታኝ ሁሉም ሀገርን የሚጠብቅ ለሀገር በሀገር ወረራ ቢመጣ ያንን በአዳን ሊመልስ የሚችል ኃይል ነው። ግን ደግሞ ወደዚህ ትግል ሲገባ ቀድሞ ወንድማችንም እንዳለው ሁሉም ህዝብ አጨብጭቧል ከራሳችን ጀምሮ።
የአማራ ህዝብ ሊመለስ ይችላል ጥያቄው ሊመለስ ይችላል ተብሎ ሁሉም አጨብጭቧል ሁሉም ደግፏል ግልጽ የሆነ ነገር ነው አሁን ደግሞ ስናየው ያ ትግል አቅጣጫውን ቀይሮ ወደ ሌላ ውስጥ የገባበት ሁኔታ እስከሆነ ድረስ እዚህ በኋላ 3 አመት 2 አመት የተደረገው ነገር ስለሚበቃን ከልብ ማልቀስ አለብን ከልብ መመለስ መቻል አለብን የሚል ሐሳብ ለማስተላለፍ ብቻ ነው የሚፈልገው አሁንም ቢሆን ገና ነው አሁን እኮ መንቀሳቀስ አንችልም ያው ኖረንትን ይያልን ነው አይደል እንደ በዚህ ባደግንበት በተወለድንበት እዚህ ባለንበት እኮ ምናልባት እዚህ ቁሜ ስናገር የመጣው ይምጣ ካልሆነ በስተቀር በጣም ከፍተኛ ችግር እንደሚገጥም እናውቃለን ግን ደግሞ ሰላም ይወረና ያለን ሌላ ያልን ስላልሆነ ስለዚህ የሃይማኖት አባቱ ቅድም እንደተባለው ሃይማኖታችን እሴቱ ተሸርሽሯል ሰው በሰው ላይ እጁ እየተቆረጠ እየተንዘላዘለ እየተሄደ አይቀበርም እየተባለ ፍታት አይፈታም እየተባለ ይሄ መልካም እሴታችን የመረዳዳት እሴታችን የመደጋገፍ እሴታችን ችግር ላይ ገጥሟል ልንሞት እንችላለን ይህን ማስተማር አለብን በያስባለሁ ሃይማኖት እንደ ሃይማኖት አባት ሃይማኖቱ በየሃይማኖቱ የሙስሊም ምን በለው በኦርቶዶክስ ምን በለው እሱ ነው ሊመልሰው የሚችል ግን አፋችን ዘግተን በለውሳሳ ያለፍነን እስከመቼ ድረስ ነው እንደዚህ ምን ሆነ የሚል ሐሳብ አለኝ እኔ ምክንያት የነበረ ወርቃማ የሆነ እምነታችን ሊሸረሽር የሚችል ነገር ያፈነገጠ ሰው እየታሰረ ወይም ደግሞ ሰው እንደፈለገ በአግባብ እንዳይቀበር የተደረገበት ነገር ትክክል አይደለም ተመለሱ ወንድሞቻችን ይበቃል ብለን መነጋገር አለብን የሚል ሐሳብ አለኝ በሌላ በኩል ወጣቱም ቢሆን ሽማግሌው ወጣቱ ከኛም ይጠበቃል የመንግስት ሰራተኛም ይጠበቃል ያለፈው አልፏል አሁን ወንድማችን ቅድም እንዳለው እዚህ ሁነን መልእክት እናቀብላለን መከላከያ መጣ ማንሜና መጣ በዚህ ወጣ በዚህ ገባ ስንል ኑረናል ይሄ ግልጽ የሆነ ነገር እኮ ነው አሁን በኢንፎርማል ንግግር ምን እንነጋገር ነው ሁሉ ጊዜ እናቃለን ማለት ነው ግን ደግሞ ከዚህ ላይ ያለውን ነገር ምንድን ከዛ ደም ከሚፈሰው እዚያኛው ወንድማችን ምንድነው የምናገኘው ጥቅም የሚለው ነገር ውስጣችን ሊሸረሽረን ይገባል የሚል ሐሳብ አለኝ እኔ ሁሉም እያንዳንዱ በሩን ያላንኳኳበት ያልደረሰበት የአማራ ህዝብ የለም ሁሉም የደረሰበት ነው ምንድነው አንኳር ዋናው ወደ ሰላም አንጻራዊ መጠናል ከነበረው አሁን ግን ይሄን አንጻራዊ ሰላም ወደ ሙሉ ሰላም ለማምጣት ምን ብናደርግ ይሻላል ወደሚለው መፍትሄው ጥሩ የሆነ ሐሳብ ያላቸውም ቢሰጡ ጥሩ ነው ምክንያቱም ቢኮዝ ሁሉም አመርቂ ሐሳብ ካመጣ ይለወጣል ወደ ሰላም ባይነኝ ምክንያቱም ምን መሰላችሁ መጀመሪያ ትግሉ ሲጀመር ሁሉም 100% ያው አጨብጫቢ ነው ሁሉም ለትግሉ ተሳታፊ ነው ካስከፈ የገባው ያልገባው የፈራ ሁሉም እንደየፈርጁ ታጋይ ነበር ለዚህ ደጋፊ ነበር መሰለው ሁሉም ወደ ድርጅቱ ታገለ አሁን ባለንበት ሰዓት አሁንም ይዋለላል ያመናል ትግሉ አይሆንም ብሎ የመጣል ይሄን ወደ አንድ ለማምጣት አንደኛ ዋናው ቁልፉ ሐሳብ የዜጎችን መብት መንግስት መጠበቅ ነው ዋናው የዜጎች መብት ከተጠበቀ የዜጎች ህልውና ከተረጋገጠ ማንም በማንም አይፈራም ማንም በማንም አይተማመንም ጥላው አይፈራም እኔ ወረዳ ነኝ ብሎ የሚሄድ ህብረተሰብ እንኳን በገዛ ዜግነት መብቱ ለመጠበቅ ሳንቲም የሚጠየቅበት ወቅት ነው ያለነው ለምንድነው መሸፋፈን አይገባንም ሀላይ ያሉትንም ሌባ ከሆነ ሌባ ማለት ነው ህዝቡን ስተት ያለበትን ስተት ናንተ አይሆንም ማለት አለበት ስለዚህ እንዲህ ከሆነ አሁንም ለሰላም ዋጋ አይሰፍንም ሁለተኛ ለሰላም እጦት አንደኛ የመንግስት ህጋዊ መብት አለማግኘት ሁለተኛ የሃይማኖት አባት ላይ ነው ትልቁን ቁልፍ መጫወት ያለበት ህዝብ ህፃን እናቷ አባቷ ቀርጻ አስተምራ መልካም ልጅ እንደምታወጣው ህዝቡን ደግሞ የሃይማኖት አባቱ ነው በመልካም ሞራል አንጾ በመልካም ሀገር ገንቢ ጥሩ ህዝብ እንዲወጣ ማነጽ የሚችል ፈርስት ዋን የሃይማኖት አባት ነው የሃይማኖት አባቱን የሰላም ስብከት ነው የሚካሄድ ወይ በየእምነት አድባሩ መስጊዱ ትክክለኛ ሐሳብ መጽሐፍ ቅዱስ ኦር ቅዱስ ቁርአን ላይ ያለው መተግበር ሲገባን ሀማያ ገባን ገብተን ፖለቲካ ውስጥ ገብተን እየሰበክነ ነው ያለነ
ኖ ይህ መሆን የለበትም። የሃይማኖት አባት ማስተማር ያለበት የእምነቱን ትምህርት ብቻና ብቻ ነው። ትግል የራሱ ዘርፍ አለው። ያታግል ወታደር የራሱ ዘርፍ አለው። የመንግስት ሰራተኛ የራሱ ዘርፍ አለው። ሐኪም የራሱ ዘርፍ አለው። ይህ ጥብቅ የሚደረግበት እስካሁን ያላመነ የሃይማኖት አባት አይዞህ በለው ተኩስ አንድ እምነት አንድ ሀገር እየተባለ ነው ሲሰበክ የነበር እናውቃለን። ኖ እንደዚህ አይደለም። እቺ ስብርቅርቅ አርጎ የሰጠን አምላካችን ጌታችን ብሔር ከብሔር መልክ ከመልክ ለምን እኛን አንድ አይነት መልክ አያረገንም ነበር? አንድ አይነት ብሔር አያረገንም ነበር? ጥበብ አለው የራሱ የፈጣሪ። ያ ጥበብ ተዋደን ጌጥ አርገን ተንከባክበን ልንኖርበት ነው። ሃይማኖት ግጭት አርገን የት ልንደርስ? መሬታችን ለባዕድ ሀገር ከመስጠት ውጭ ትርፍ የለውም፣ ክሳራ ነው። ሁላችን ተላልቀን እችን ወርቅ ሀገር ለባዕድ ሀገር መስጠት ብቻና ብቻ እንጂ ሃይማኖት አባት ከዚህ ድርጊቱ ሊቆጠብ ይገባዋል። ሶስተኛ ቀድሞ ወንድሜ ገልጾታል። መንግስት ሰራተኛው ህዝብ በሉት ወጣት በሉት መስሎትም ሳይመስለው መዚህ ሆኖ የሚያቀብለው ነው። መጣልህ በዚህ ሊተኮስ በዚህ ሽሽ አምልጥ አይሆንም፣ አያዛልቀንም። ማን ነው እየሞተ ያለ? አማራ ነው። ንብረቱ እየጠፋ ህይወቱ እየጠፋ ያልተሻገረ ትግል ሆነብን። ስለዚህ ቀሪውን እድል ለማበልጸግ ህዝቡም እንደ ህዝብ ወጣቱም እንደ ወጣት ባለስልጣኑ እንደ ባለስልጣን ሆነ እናድጋለን። ኢትዮጵያ ለወደፊቱ አማራ መጎተት የሌላውን ኢትዮጵያ ጎተተች። ሌላ ክልል እኮ 2 ዓመት ከምናምን በልማት አላቋረጠም እያካሄደ ነው። አማራ ግን እንዳለመታደል ሆኖ ወደ ኋላ ቀርተናል። ቀሪውን እናበልጽግ ነው። መጨረሻ የማሳስበው ለከተማችን አስተዳደር ነው፣ ከንቲባ ነው። ምክንያቱም ጥሩ ልማት አስጀምሯል፣ እያስኬደ ነው፣ ይበል የሚያስብል ነው። ግን ደግሞ ማሳሰቢያ ምሰጠው እነዚህ የሚፈርሱ የሚቀሙ የሚወድምባቸው ጎዳና ላይ እየወደቁ አይደለም። አንዱን አፈናቅሎ አንዱን መትከል አይሆንም። እንደ ወትሮ ይመረውና አንዱ ደግሞ ይሄዳል። እንደዚህ አይደለም። አንዱ ሲፈርስበት እንደ ሁኔታው ሽማግሌ ያለ የሃይማኖት አባት አለ፣ መቀጠል የማይችል አለ። ያንተን ከባክቦ እንዲቀጥል ደግሞ ሰርቶ የሚበላበትን ልጆችን የሚያሳድግበትን ነው ማድረግ ያለበት። አፍርሶ አንተ አንጫሞራ ይብላ አንተ ተካ። የተተካውና የተሰጣቸው ፎር ኤግዛምፕል ኮንቴነሮች ትክክለኛ አሰጣጥ ነው የተሰጠ ነው። ዞር ብሎ ውስጡን ይፈትሽ። አይፍረስ አይልም ሁሉም ይቀማ እንዳግባቡ ያሉትን እንዳያፈናቅል አርጎ ያሉት እንዳይበደሉ አርጎ ዜጎችን እኩል ተንከባክቦ ለነዚያ ደግሞ የሚሰጠው አካል ማን ከማን ይሰጣል ወይ በእርግጠኝነት ቢፈተሽ ሁሉም መንግስት ሰራተኛ ሀብት ያለው የት ይበለጸገ ነው ሁሉ ቢፈተሽ የተሰጣቸው ኮንቴነር ኖ እንደዚህ አይደለም። ዛሬውኑ መሞት ይችላል። ስለዚህ ያኛው ሊጎዳ አይገባውም። ለምን ነው አሮጌ ሽማግሌ መጦር እንጂ መውደቅ አለበት? ጦረታ ነው ተንከባክቦ ወደ ጦረታ ነው መሄድ ያለበት። ይህን በሳል አመራሩን እንዳያበላሽበት ትክክል አድርጎ አማካሪ እየፈለገ ጥሩ ጥበብ ያሉ ምሁሮችን እየሰበሰበ ጥሩን አመራርና ጥሩን ልማት እንዳያበላሽበት ጥሩ አካሄድ እንዲሄድ ነው። በተረፈ ለአገራችን መልካም ብልጽግና እመኛለሁ። አመሰግናለሁ። ሰላም እንዴት ይስፈን፣ ሰላማችን እንዴት እንመልሰው ተብሏል። እኛ እንኳን የክልሉ መንግስት መጥቶ ከዚህ ላይ የሰላም እሴትን እያወያየ ይህ ህዝብ ሰላምን ልመልሰው ካለ ራሱ ይመልሰው ነበር። ግን ምንድነው ጥፋቱ ከራሳችን ሆኖ እኛን ሁለቱን ወንድማማች የሚያዋጋን እዚህ ላይ አንዳንድ ሰው አለ። ጓደኞቻችን ሙተዋል፣ ቀብረናቸዋል። ቅድም አንድ ወንድም ተናግሯል። የኛ ገደል አልተባረከም፣ እኛ ስንቀበር አልተባረክንም። ምንድነው ግን ያሳዝናል። ችግር የለውም፣ ሁላችን አፈር ነው ይበላን፣ አፈር ነው የሚበላን ሁላችንም። ካህኑ በእውነት ከሆነ እኛን ለመባረክ እዚህ ከተማ ላይ አብሮን እየኖረ መሰረተ ልማቱን እያለማ መንግስት ተጎናለሁ እያለው ካህኑ እኛን ለመባረክ የተሰቀቀ ሆኖ ነው የወጡት ናቸው የሚፈሩ። ግን መንግስት ሆደ ሰፊ ልበ ሰፊ ስለሆነ ማይጨቅን ስለሆነ እነሱ ጨቃይ ስለሆኑ ተፈሩ።
ስለጨቀኑ አሁንም ቢሆን የደቡብ አቸፈር ህዝብ የሩቤቴ ከተማ መስተዳደር ህዝብ ቆም ብለህ ማየት የሚገባህ እስካሁን አሳልፈነዋል። አስብ እስቲ እዚህ ላይ ያለ ህዝብ 1 ሊትር ዘይት 400 ብር እየተሸጠ ቁመህ ነው እኮ የምታይ ዝም ብለህ ምን ስትንሆን ነው? አሁን ደግሞ አሁን ሌላ እውከት በግብይት ጉዳይ እውከት መጥቶ ስትንበላላ ድረስ ነው የምትቸኩል? የወጡትን ወንድሞቻችን በእያንዳንዳችን ያለን ሰዎች ልጆቻችን የሚውጡ ወንድሞቻችን የሚውጡ እንመልስ። መንግስት ሰፊ መድረክ ሰጥቷል፣ ሰፊ ግባት ሰጥቷል። ለኛ ለሞት ነው ለምንዋጋው ሳይሆን ግቡልን፣ በከፋችሁ መሰረት ግቡልን ተብለው ጥቅማ ጥቅም ሰፊ ነገር እየለገሰላቸው ያለ መንግስት ለነሱ ነው እንዲገቡና አንድ አማራ እንድንሆን ነው። ታውቃለህ አገሬ እነሱና እኛ ተገላለን፣ አጋላችሁን ተገላለን ያገኘነውን ትርፍ እስቲ ንገሩን፣ ትርፉን ንገሩን። ትርፍ ቢኖረው ጥሩ ነበር። ነጋዴው እንደፈለገ ነግዶ እስከ መቀሌ ነግዶ እስከ ኤልትራ ነግዶ ገበሬው አርሶ ሁሉም ሰው አትራፊ ሆኖ የሚገኝ ባለበት ስንንቀሳቀስ ነው። እኔ አንካን ይገርማችኋል አማኑኤል ላይ 6 ወር አልተቃጠለ ሲል ሰምቼዋለሁ ብሎ ሲሰብክ ካህን ነው እንግዲህ የኛው ኦርቶዶክስ ነው። አማኑኤል ላይ 6 ወር አልተቃጠለ። ቢቃጠል የሱ ልጅ የሱ ወንድም የሱ ልጅ ባይኖረው የወንድሙ ልጅ ያጎቱ ልጅ ነው የሚቃጠል፣ ሌላ ሰው አይደለም። አሁንም ቢሆን እኔ ወደ መንግስት ቀና ብዬ ማየው ክልል ላይ ያለን እዚህ ወጦ በየከተማው ወጦ ሄደን ባለሀብት ሎጂስቲክ እየለገሰ የሚያዋጋን ባለሀብት በትክክል አጥርቶ ምርመራ መደረግ አለበት፣ ወደ ሀገሩ መመለስ አለበት የሚል ነገር አለኝ። የጦር መሳሪያውን በግል የያዘውን የጦር መሳሪያ ይዞ ቀጥታ ክልል ላይ ነው ሄዶ ገብቶ ያለ አብዛኛው የሩቤቴ ህዝብ። ከዚህ ላይ ያላችሁ አመራሮችም ቅድም አንድ ቃል ሲነገር እንደተባለው ባንዲራው እንዳይፋረዳችሁ ለዚህም ለዚያም እያላችሁ ስልጣናችሁን ለማራዘም የተቀመጣችሁ ካላችሁ በእውነት እኔ አማራ ምድር ይፋረዳችኋል ብዬ ነው ማሰብ። ወንድሞቻችን ይግቡ፣ እየገቡ ነው። የቀሩትም ይግቡ፣ ኑ በሏቸው። አይታችኋል ዳጊ ላይ ቁርስ አበላሽ ተብላ ለመከላከያ ቁርስ አበላሽ ተብላ ጡጧን የተቆረጠች እናት የለችም? ጡጧን ተቆርጣ የተገደለች እናት የለችም? እንዴት ይመለስ አገር እንዴት ሰላም ይምጣ ከተባለ ቅድሚያ ለሀገር እንዴት እድል እንስጠው ከተባለ ከክልል እስከ ዞን እስከ ወረዳ ያለው አመራር ቅን አመራር ይስራ። ዋናው ነገር የሃይማኖት አባቶችና የመንግስት ሰራተኛው ቁርጠኛነት። ዛሬ እስስ ብልቱ ይሄ ነው ይባላል። ማን የሞተ ቅድም እንደተናገረው እኛ። በዚያም የሞተ ማን ነው? እኛ። ንብረቱ የወደመ ማን ነው? የኛ። መሰረተ ልማቱ የጠፋ ማን ነው? የኛ፣ የትውልዱ። አገር ደግሞ ያለ ሰው አይሆንም። አገር ያለ ሰው አይሆንም። ዛፉ አይደለም መንግስት የሚገዛው፣ ሌላው የሚወከለው ዛፉና አይደለም መሬቱ የሚገዛው ሰው ነው። ሰውን ያህል ታላቅ ፍጡር ፈጥሯል ፈጣሪ 72 ቋንቋ ሰጥቶ ሰውን ፈጥሯል። ቋንቋ የሚያውቅ ፈጣሪ እንጂ እኛ አናውቅም። በማናውቀው ገጠ የራሳችን ድርሻ አለን። የኔን ቁመት ማንም ሊወስዳት አይችልም። ያንዱን ቁመት ደግሞ ያንዱን ወፍር ደግሞ እኔ ልወስደው ቀጭን ነኝና ትሰጠኛለህ ብዬ ማለት አልችልም። ነገር ግን ከዚህ ተነስቶ ሰው ማሰብና መገንዘብ ተስኖናል። በእውነት ብንመለስ ፈጣሪ ይቀየምብናል፣ ተቀይሞብናል። ሰው ሳይሆን የተቀየመብን ፈጣሪያችን ተቀይሞብናል። አታድርግ ያለውን በማድረጋችን፣ አትስሩ ያለውን በመስራታችን፣ በጓደኛችን ላይ ደበበ መምከራችን እኛ የምንሾመው ፈጣሪ እንጂ እኛን የምንሾመው ይሆንልናልን? አንድ ሰው ያቅማለው ከተኛበት መንቃት ከተቀመጠበት መነሳት የማይቻለው ፍጡር በራሱ ጊዜ መሽከርከር ይችላል? አይችልም። ሰው ነው፣ ስጋ ለበስ ነው። ፈጣሪ ካዘዘው እዛው ላይ እንዳለ እንደተኛ እንቀራለን። ኢማኑን ግን ዘንግተነዋል። ለምን ነው ምን ዘነጋው ነው? ሁላችንም እዚህ ላይ ያለን ሰዎች ሰላም እንጣር። ከሁለቱም እያባላ የተባለው መሰመር አለበት፣ መቆም አለበት። እኛ በእኛ ላይ ተላለቅነ፣ እኛ በእኛ ላይ የሞትነ። ቅድም ተብሏል፣ ልቅሶ መሄድ መቅበር አይቻልም። አሁን አንድ ሰው ከዚያና ከዚህ የሚያባላው ሰው
ከዱር ቤት ባህር ዳር የሚሳፈር ከሆነ አሁን መጥቶልሃል ብሎ እስከ መኪናው ታርጋ በመስጠት የሚያዘርፍ ለምሳሌ ቅድም ስመኘው ያነሳቸው ነጋሽ ጥበበ እንደዚህ አይነት ያለ ሰዎች የዚህ ያለ ሰዎች ለምን ነው ንጹህ ሆነ ሀገራችን ወደ አንድ ማናመጣት? የመንግስት ችግር የማንነትና የደንበር ወስነት በሚለው ተሰምሮ ይያዝና እሱን የመንግስት ችግር ራሱን ይፍታ። አሁን ግን ትግሉ ዙሮ ወደ ሌላ ወኛ ወደ ማባላት ወደ ማጋደል ቢዝነስ ወደ መሰብሰብ ስለመጣ እዚህን በተለይ ቅድም እንደተባለው በቃ ከሃይማኖት መሪዎች ላይ መሰመር አለበትና መመማር አለብን። የመንግስት ሰራተኞች አሁን መሰመር አለበት፣ መመማር አለብን። ፋኖ ማለት ከእግዚአብሔር ጋር የተመሰረተ ነው ብሎ የሃይማኖት አባቱ የሚሰብክ የሚያነሳሳ ወደ ውጊያው መስቀል እየሰጠ መስቀላችን ነው እያለ ሚልክ የሃይማኖት አባቱ ነው። ግን ዛሬ አሁን ቢናገሩ ደስተኛ ነበር። እንዴት ነው የሚሰብኩ እንዴት ነው የሚመልሱ የሚለውን ነገር ለመናገር ቢፈልጉ አሁን በጣም ጥሩ ነበር። ይሄን ነው ደግም የምናገር። ሌላ ደግሞ ሁለተኛ ሐሳብ ቅድም ከፋኖ የተመለሰው ሲናገር እንደነበረው አብዛኛውን ሀገር ያፈረሰ መምህር ነው። በግልጽ ነው የምነጋገረው። መምህር ነው ተዋጊ። ኮቢውን ቶኩን ትቶ አሁን እየተዋጋ ያለ መምህር ነው። አብዛኛው የሚወጡ መምህር ናቸው። እነዚህን አሁን አጥርተናል ወይ? ከመምህር ጋር የሚገናኝ የለም ወይ? አሁን አመራሮችን ደግሞ ግንባር ቀደም እንዳይሆኑ ሚያንኮላሽ የወረደ አመራር የለም። እንተዋወቃለን። የወደቀ አመራሮች ግንባር ቀደም እንዳይሆኑ ሚስባል። ይህንን አሁን አመራሩ እርምጃ መውሰድ አለበት። እስተመቼ ነው የሚተባበል የሚለው ነገር መውሰድ አለበት። የምንድን ነው የሚተባበል? በቃ ይሄን እጃና እዚያ የሚያዋጋ ሰው እንጥሩ የማይቆረጥ ለምንድን ነው? እስተመቼ ነው? የላ ከዚህ ከተማ ዙሪያ ላይ ዳር የሰላም አስከባሪዎች ሲገጥሙ ከዚህ ላይ ጥይት የሚተኩስ የለም። በግልጽ ማንነጋገር ምንድን ነው? ከዚህ ላይ ለማሸበር የሚተኩስ ስንቱ ነው? ይህን አሁን አጥርተነው ውጠነዋል። ሸፍነን ተሸፋፍነን ተቀምጠን አዋጁ አብዛኛው ከዚህ ውስጥ አይደል። በግልጽ ማንነጋገር ምንድን ነው? አበበ ከበደ ብለን ማንነጋገር ለምንድን ሁላችንም በቃ መቼም ይፋሉ የሚባል የኛ ወንድም የኛ ልጅ ነው። እስቲ ለመመለስ እንሞክር። የላ ነገር እያደረግን ከማቀጣጠል እስቲ ለመመለስ እንሞክር። የነፍስ አባቱም የነፍስ ልጁን ያስ ልጅየውን ባያገኘው አባቱን አያጣውም። ልጅህን መልስ ወንድምህን መልስ ብሎ ይዞ ይጠይቀው። አይዞህ እያለ እዚህ ሆኖ ብር ሚልክ የለም። እዚህ ሆኖ ብር ሚልክ የለም። ብዙ ነገር የሚያደርግልን ቅድም ሲሉት እንደነበረው የሰላም አስከባሪ በዚህ ነው የሚወጣ በዚህ ነው ያለ የሚያዋጋ እኮ እዚህ ያለ ሰው ነው ለማለት ፈልጌ ነው። ባጭሩ ያልተነካከውን ደግሜ ከመናገረው የላ ከአንካሻ መንገድ እስከ ዱር ቤት ያለው መንገድ ቃል አይነው በልቶታል። በእውነት እነጋሻ ስፋም ታውቁታላችሁ። ገደል ነው ባይነካ ይሻል ነበር። ሰው አሁን መሸጋገሪያ ያጧል። ሀጃ የሚነዳበት እንደ ገደል ነው በልቶታል። እሱን አሁን ባጭር ቀን ቢታይ ሊል ለማለት ፈልጌ አመራሮች አሁን የወረዳ አመራሮች የከንቲባ አመራሮች በደንብ ይሰራሉ። በጎን ውጃ በጎን መንገድ አሁን ቅድም የሽማግሌ ኋላው ሲናገር እንደነበረው የብራንቲን መንገድ ማየት ይቻላል። ጦርነት ካለበት ቦታ ነው መንገድ እያሰሩ ያሉ። ከንቲባውም ጥሩ ልማት ነው እየሰራ ያለ። እኒህን አመራሮች ስራ እንዳይሰሩ ሽባ የሚያደርግ እዚህ ላይ አለ። የወረደን አመራር ፈትሹ ነው። ጨርሻለሁ። አመሰግናለሁ። ገዳዩ ባልሽ ሟቹ ወንድምሽ አዘኑ ቅጣጣ ከቤትም አልወጣ ደቡብ አቸፈር ላይ እንደዚህ ደርሰናል። ይህንን ግን መክሮ እውነት ወንድሙ ያልገባ የወንድሙ ልጅ ያገባ ያክስቱ ልጅ ያልገባ ወደዛኛው ጥንፈኛ ያለ ደሰው ኑሮ ነው። ይህን መክሮ ማይመልስ አይዞ ከማለት ውጪ ና ወደ መንግስት ተቀላቀል የቸገረ ነገር ካለ እናግዝ ሚላለ የለም። አይዞ በርታ በል። የደረስንበት ጊዜ በጣም የሚያሳዝን የሚያስገርም ጊዜ በአባቶቻችን ጊዜ ላምበሬ ሲሸጥ ወይም ሰርቆ ሲነዳ እናይ ነበር። የሰው ስርቆ አቸፈር ላይ ተከስቶ አቸፈር ላይ የሰው ስርቆ ለብሶ ደግሞ ያገኘውን ንብረት ያገኘውን ሀብት ታግዶ ሰውየው 100 ሺህ ብር 200 ሺህ ብር አምጣ እየተባለ ህዝቡም ገሬ ነው ልጅ ሌባ ብሎ ልጁን አውጥቶ ይሰጣል። ኧረ ተው ልጅ በዚህ እድሜ አታስወቅሰኛል አለ። የለም አይዞ ልጅ ታገድ ባጃጅ ካለ ገልባጭ ለፊሳር ገዝተህ አዲስ አበባ ግባ እንጂ ያጎትህን ነው የሰረቀው አክስትን ነው የሰረቃት ሲልም ያበላውን አባትህን ነው የሰረቀው። ኧረ ተው ልታርፍ ይገባል ሚል አለ። የለም ከዚህ በመቀጠል ዞን ላይና ክልል ላይ ወረዳ ላይ እስከ ቀበሌ ድረስ እንደርስ ስልጣን በዘረኝነት ይቅር። ስልጣን በዘረኝነት ነው ሀገርን እያባላት ያለ። የገሌ ዘር ክልል ላይ ዞን ላይ ወረዳ ላይ ካለ የአክስቴ ልጅ በትላይ አለ የአጎቴ ልጅ በትላይ አለ በትላይ ፈልጌ ላምጣው ከየትኛው ሴክተር መስሪያ ቤት ላስቀምጠው ከማለት ነጥብህና ጭንቅላትህን መርምረህ ተወከል ማለት ይቀድም ነበር።
ግን አይደለም። በመሰረተ ትምህርት ባህር ዳር ላይ የገቡ ሰዎች የሉ። ከዚህ ላይ ስንት ምሁራኖች ደግሞ ያፈ ጎልዳፋ ነገር አዳፋ ሰሚ የሌላቸው አድማጭ የሌላቸው ደግሞ ተሰንኩለው ተቀምጠዋል። እነዚህ ሰዎች ለመበጥበጥ ያንሳሉ እንዴ? ለመበጥበጥ ያንሳሉ? አያንሱም። ምክንያት በውጤት ደረጃው ዝቅ ያለ ተማሪ ተሹሞ ክልል ሲገባ በውጤት ዘቅሎ የወጣው ተማሪ አርሶ አደር ነው ሲቀር ጦስ አያስነሳም ወይ? ይህንም ከላይ ያላችሁ ዳኞች ክልል ላይና ዞን ላይ ፌደራል ድረስ ያላችሁ ዳኞች ቆም ብላችሁ አይታችሁ ብልሹ አሰራር የሚሰራ ሰው እረፍ ሊባል ይገባል። አባቶች፣ የሃይማኖት አባቶች፣ ወንድሞች ይህን ሰላም የምናመጣው ተባብረን ነው። አገርን በመውደድ ነው። ዝም ብሎ በቀልድና በዋልታ በማሾፍ በመደዋወል ከሌህን ተናገረ በማለት ሰላም ይመጣል ብላችሁ አትሰቡ። አንድ ክላሽ ይዞ ድሮን ከያዘ መንግስት ጋር ውጊያ አሁን ይገጠማል። አሁን ሲያልቅ ሰላማዊ ሰው አለቀ ይባላል። መንግስት እርምጃ አስከብራል ነው ሰላም አስከብር ብላ ነው እርምጃ ሲወስድ መውሰድ ሲጀምር ሲተኩስ ሰላማዊ ሰው ገሎ ወጣ፣ መንግስት ፈጀው። ይሄን ሰላማዊ ህዝብ ይባላል። እንደዚህ እየተዋሸ እስከመቼ ነው ሰላም የሚመጣ? ለሰላሙ ሁላችንም እኔ በሃይማኖት አባት በእኔ ውስጥ ያለ የሃይማኖት ተከታይ ሁሌም እናገራለሁ። ሁሌም መስጊድ ለሰላም እንሰብካለን። ደግሞ አላህ ደግሞ ያዘዘን ደግሞ ወለቀድ ከረምና በኒ አደም ነው ያለ። ዝም ብሎ አይደለም፣ ማንንም አይደለም ያለ። የአዳም ልጅ በአጠቃላይ የተፈጠረው ፍጡር ሁላ ክርስቲያን፣ ሙስሊም፣ ዋቄ ፈታ ምን አላለም። የተከበረ ፍጡር ነው። ተከብሮ መኖር አለበት፣ መቀጠል አለበት ነው ያለ። ይህን የተከበረ ፍጡር ሰው ቆራርጦ ሊገለው ያለ ቀኑ አይገባም። ሰው ሊያንቋሽሸው አይገባም። የሃይማኖት አባት መግደል ከቶም እኔ ከአባቴ የወረስኩት መምህር በፊቴ ሲመጣ ዝቅ ብዬ ጋሼ ሰላም ነህ ብዬ ነው እንጂ ማልፈው መምህሬን አንጓጥጬው አላልኩም። ይሄ የት ሄደ? ይሄ ሴታችን ይሄ ባህላችን የት ሄዶ ነው ሌላ ነገር ያስፈልገን? መበላላት፣ መንጠራራት ያላቅም የፈጠረን ጌታ እኮ ተከባብረን ስንኖር ነው እኮ ረድኤቱን በረከቱን ያወርድልን። ሰዓት አለማዝነሙ በዚህ ሰዓት አላህ ይገርመኛል። እኔ ይሄ ልተወውና ትምህርት ቤት ላይ ልግባ። ትምህርት ቤት ላይ አሁን የትምህርት ቤት ጽህፈት ቤት ኃላፊ ካለ ኮመንት ያዝ። ትምህርት እየተማረ አይደለም። በተከታታይ ሂጄ ክፍል ገብቼ ነው አይቻለሁ። 3 ትምህርት ወይ 2 ትምህርት የሚማሩ በቃ በአካል አይቻለሁ። መምህሮች ይናገሩ አሁን ካሉ የቤት ስራ እንኳን ሰጥቶ የሚሰድ መምህር የለም። ለምንድን ነው በግልጽ ማንነጋገር? እስከመቼ ነው? እነሱ ነፍሳቸውን ሽጠው ከፍተኛ አመራሮች መጣው ጎናችሁ ሆነው የለም። ይህን ካልተናገርን እንግዲህ ምን ልናደርግ ተገናኘን? ትምህርት በደንብ ይሰጥ። ትውልድ እየሞተ ነው። ሰላምን ነገም ዛሬም ከነገ ወዲያም የሃይማኖት አባቶች እንስበክ። አልሰራንም፣ ባንሰራም ደግሞ አይፈረድም። ለነፍሳችን ፈርተን ነው። ተቆራጦ እየተገደለ ነው። ግን እስቲ ገሉን ድረስ ሀገር ናት። ሀገር አንድ ጉና የምትቆመው በህዝብ ነው፣ በእኛ ነው። እየተገደልን መስራት አለብን የሚል አቋም ነው እኔ ያለኝ። ሰላም ከሌለ ቤተክርስቲያን የለም፣ ህዝብ የለም፣ እኛም አይኖርም። ስለ ሰላም ከማስተማር ውጭ መቼም እኛ መሳሪያ ይዘን ጫካ ወጥተን ሌላ ምን የምንለው ነገር አይኖርም፣ እንደዚህ አይኖርም። ስለዚህ አሁንም በጸሎት እግዚአብሔር እንማጸናለን፣ ህዝባችንን እናስተምራለን፣ እንመክራለን። እግዚአብሔርም ደግሞ ይሰማናል። ከዚህ ውጭ ግን የተለየ ነገር የለኝም። እንዲያው ሳልናገር እንዳልሄድ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። የተሰጠውን አስተያየት በተመለከተ ውይይቶች ያስፈልጋሉ። በተከታታይ በየደረጃው ውይይቶች እስከታች ድረስ እስከ ቀበሌ ድረስ እና በመንግስት ደረጃም በመንግስት ሰራተኛም በየማህበረሰብ ክፍሉ ውይይት ያስፈልጋል ብላችሁ የሰጣችሁት ሀሳብ ትክክለኛ ሀሳብ ነው። ተጠናክሮ መቀጠል ያለበት ሀሳብ ነው።
ተጠናክሮ መቀጠል ያለበት ምናልባትም ዘላቂ ሰላም የሚያመጣውም ይህ ውይይት ነው። ሁለት ባላ ላይ እግርህን ሰቅለህ ህዝብ ለማስጨረስ ወገን ለማስጨረስ ከዚህ በላይ ስቃይ እንዲመጣ ለማድረግ ጥረት የሚያደርግ አመራር እኛ አንፈልግም። እኛ ቤተሰቦቻችን አስይዘን ነው ምንሰራ፣ አስይዘን አሰድደን ነው ምንሰራ። ቤተሰቦቻችን ስላልጣመን ጉዳዩ ስለማይሆን እና ለዚህ መድረስ ያለብን ስለሆነ በየቀኑ አንተ ደግሞ እዚህም መዛም እየሆን ማታ ሌላ ቀን ሌላ እየሆነ የሚሄድ የአመራር በከተማ አስተዳደር ደረጃ በወረዳ ደረጃ አያስፈልግም። ነገም ገምግመን እናርማለን። ይህን አንተው ምናልባትም ወንድም ያልከውን መረጃውንም አጠንክረህ ትሰጠናለህ ማለት ነው። አማራ ክልል ላይ ያለውን ችግር ከዚህ በላይ በባሰ መንገድ ኢኮኖሚያዊም ሰብአዊም ማህበራዊም ጉዳት እንዲመጣ ካልሆነ በስተቀር አሁን ላይ ያለው እንቅስቃሴ አማራ ክልል ላይ ያለው እንቅስቃሴ የኢትዮጵያን መንግስት የሆነ ነገር ማድረግ ይችላል? ተልእኮ ስለሆነ የሌሎች አጀንዳ አስፈጻሚ ስለሆነ ነው ስራውን እየሰራ ያለው ማለት ነው። ስለዚህ መመርመር ያስፈልገናል። ይህን ለማድረግ ራሳችን ማየት፣ ቅድም የተባለው በየደረጃው ያለን ሰዎች ራሳችን ማየት፣ እኛ ሰላሙ እንዲመጣ አስተዋጽኦ እያደረግን ነው ወይስ ሰላሙ የበለጠ ደፍርሶ ክልሉ ምስቅልቅል ውስጥ እንዲወጣ እያደረግን ነው እኛ ሚለውን ራሳችን እንመርምር። እዚህ በላይ አስተማሪ የለንም። በነገራችን ላይ መቼት ልትማር ነው እየሞትክ እየተገደልክ ኩላሊት እየወጣ እየተሸጠ ህፃናት እየታረዱ ያለ ቀባሪ ሰው እየተቃጠለ መቼ ሊማር ነው ህዝብ ታዲያ? ስለዚህ ራሳችን ማየት፣ ራሳችን መመርመር፣ ራሳችን ነፃ ማድረግ። ግለሰብ ሰላም ከሆነ አካባቢ ሰላም ይሆናል። አካባቢ ሰላም ሲሆነ ወረዳ፣ አገር ሰላም ይሆናል። ስለዚህ የሁከት የብጥብጥ የችግር መነሻ ግለሰብ ነው። ከዚህ አኳያ ደግሞ እንደ ህዝብ ራሳችን ሁላችንም መርምረን ይህ ኃይል ለችግር የሚያጋልጠን የበለጠ የሚያጎሳቁለን እንጂ የእኛን ጥያቄ ከቶውንም የሚፈታ ኃይል አይደለም ብለን ራሳችን መነሳት ያስፈልገናል ማለት ነው። ሁለተኛው ተደራጅተን እንመልስ። ከዛሬ ጀምረን ለምሳሌ ሃይማኖት አባት፣ የሀገር ሽማግሌ እንምረጥ፣ ተመራርጠን ሄደን እንመልሳቸው። አይታወቁም፣ ምን ያላውቃቸውም፣ እናንተ አታውቋቸው። እነዚህ ሰዎች ከየት የመጡ ናቸው? የተወሰኑት ካልሆነ በስተቀር ማለት ነው። እና አካባቢያችን ወደ ጠረጴዛ ዙሪያ ኑ። 50 ዓመት ነው ኢትዮጵያ በጦርነት ውስጥ የቆየችው። ያልሞከረችው ጦርነት የለም፣ ያልሞከረችው ሰላም ብቻ ነው። ስለዚህ ያልሞከርነውን ሞክረን አካባቢያችን ሰላም እናድርግ ብለን እንነሳ ማለት ነው። በቃ ይሄን አርጉ። ጽንፈኛውን የታገለ ሀብት ንብረቱን ያስከበረ ምንሻዎች ራሱ አንድ አባት ሲናገር እጅ ሰጠው ሳይሆን አስከብራለሁ ብለህ መተህ ዱር ቤቴን እኛ እያለን አናስደፍርም ብላችሁ ምንሻዎች በየቀበሌው ያላችሁ ምንሻዎች መታችሁ ዱር ቤቴን አስከብራችኋል። አንድ ከሆን ህብረት ከፈጠር ጉልበት ያለው እዚህ ህዝብ ነው። ጉልበት ማለት ህዝብ ነው። ስለዚህ አርበኛ ከሆኑ ለምንድን ነው ህፃን የሚገሉት? ለምንድን ነው የሚያግቱት? ሀብት ንብረት ለምን ይሰርቃሉ? የሃይማኖት አባት ለምን ይገላሉ? ለምን ምላስ ይቆርጣሉ? ለምን ጆሮ ይቆርጣሉ? ለምን ብልት ይቆርጣሉ? ለምን ጡት ይቆርጣሉ? አርበኛነት ይሄ ነው? ለአማራ አርበኛ ከል የሚባል አርበኝነት ይሄ ነው? አይገባኝም። አርበኛ የድሮ ሰዎች ናቸው። ይሄ አንድ ችግር አለ እና የሰው ከቦታ ቦታ መንቀሳቀስ አጥቷል፣ ተቸግሯል። ልማቱ ወድሟል። መስተዳደሩ ያሁኑን አጡ። መጀመሪያ ስንመጣ እንዴት ነበር? ትምህርት ቤቱ ወድሟል። ሆስፒታሉ ወድሟል። መንገዱ ለመኪና መንገድ ነው፣ ለትራንስፖርት የተሰራው ቁሟል። ይሄ ሁሉ ችግር ነበር። ይሄ ጽንፈኛ መንግስት ይሆናል ብላችሁ አትሰቡ።
4.100% አይሆንም። አሁን በኋላ መንግስት የሚሆነው ህዝብ መርጦት ነው። ህዝብ መርጦት አምኖበት አሻራ አሳርፎበት ነው። ሀሳባችሁ ተወስዶ በጥቅሉ ሲታይ ሰላም እንፈልጋለን፣ መንግስት ሰላም እንድንሆን ያስተባብረን፣ ወደ ቀደመ ሰላማችን እንመለስ የሚል ስለሆነ ላነሳችኋቸው ሀሳቦች ክብር አለኝ። ይህንን ብዬ ባለፉት 2 ዓመት ተኩል በእኛ ክልል ሌሎች ክልሎች ላይ ተነሱ የምንላቸው አሰቃቂ ድርጊቶች፣ የመስመር መዘጋቶች፣ የትምህርት መዘጋቶች፣ የአገዳደል አይነቶች በሙሉ ባለፉት 2 ዓመት ተኩል በእኛ ክልል ወፍረውና ስታይላቸው ተቀያይሮ በተጨባጭ ህዝባችንን እንግልት ውስጥ አስገብቶት ቆይቷል። በዚህ 2 ዓመት ተኩል እንደ ቀልድ ያጣነውን ሰላም በፍጥነት ለመመለስ ምን ያክል ዋጋ እንደተከፈለ ሁላችሁም ታውቃላችሁ። የሀገር መከላከያ ሰራዊቱ የከፈለው መስዋዕትነት፣ ጥምር ጦሩ የከፈለው መስዋዕትነት፣ በሌላ በኩል ደግሞ እናንተ ወንድሞቻችን የምትሏቸው ሰዎችም የከፈሉት መስዋዕትነት ወደ ልማት ተቀይሮ ቢሆን ምንኛ አካባቢያችንን መቀየር በቻልንበት ነበረ። ስለዚህ ከፍተኛ የሆነ ሰብአዊ ቀውስ በክልላችን ውስጥ አስተናግደናል። እንደ ሰሜን ጎጃም ደግሞ በርከት ያሉ ከሌሎች ዞኖች አኳያ ሲነጻጸር ጠንከር ያለ መስዋዕትነት የተከፈለበት ህዝባችን የተጎሳቆለበት ዞን ነው ብሎ መውሰድ ይቻላል። እኛ እንደ መንግስት ፍላጎታችን ያጣነውን ሰላም በተገቢው መንገድ ከህዝባችን ጋር ሆነን አረጋግጠን መልሰን ህዝባችን ወደ ቀደመ የልማት ጀግንነቱ ማህበራዊ እንቅስቃሴዎች በተሟላ መንገድ እንዲካሄዱ፣ አርሶ አደራችን እንዲነግድ፣ የፈለገበት ቦታ ተንቀሳቅሶ አምርቶ ምርቱን የፈለገበት ቦታ ሄዶ እንዲነግድ፣ እንዲሸጥ፣ እንዲለውጥ ነው ፍላጎታችን። ትምህርት ቤት እንዲከፈት፣ ጤና ጣቢያዎች በሙሉ አቋማቸው እንዲሰሩ፣ አገልግሎት የሚሰጡ የመንግስት ተቋማት በሙሉ ከነ ችግራቸውም ህዝባችንን የናፈቀውን አገልግሎት እንዲሰጡ ማድረግ ነው ፍላጎታችን። በአንጻሩ ደግሞ ጽንፈኛው ከራሳችሁ ወገን ወጥቶ ጨካኝ የሆነ ርህራሄ የሌለው አሁንም በተግባር ያያችሁት ነው ያለየ መጀመሪያ አካባቢ በውርድም ብዙ በመሰለኝ በሞቅታ የገባበት ኋላ የዋለ ያደረ ሲሄድ ግን ራሱ የወጣበትን ማህበረሰብ እንደ ሙቀጫ ልጅ የሚቀጠቅጥ በመሆኑ ምክንያት በየአካባቢው እየተተፋ መጥቷል። ህዝባችንን እናንተን ከማጎሳቆልና ከመበደል የዘለለ ሌላ የሚያስመልሰው ጥቅም የለም። ብቸኛው ሊያስመልሰው የሚችል ቀደም ወንድሜ እንዳለው ሰው የራሱን ኢኮኖሚ ሊያስመልስ ይችላል። ያግታል፣ መኪና ይገዛል፣ የሆነ ከተማ ሄዶ ይቀመጣል፣ የሆነች ነገር ፕሮጀክት ይይዛል፣ እሷን ፕሮጀክት ዋጋ ያወጣላታል፣ ይቀርጣል፣ ወይ ባህር ዳር ይገዛል ወይ ደግሞ አዲስ አበባ ሄዶ ኑሮውን ያሻሽላል። የራሱን ጥያቄ ሊያስመልስ ካልሆነ በስተቀር የህዝብ ጥያቄ የሚያስመልሰው አንዳችም ነገር እንደሌለ እንቅጩን ማወቅ አስፈላጊ ነው ብዬ አምናለሁ። ስለሆነም አሁንም ከ2 ዓመት ተኩል በኋላ ህዝባችን ተምሯል ወይ? መቀየር ይፈልጋል ወይ? ሰላሙን እየነሳው ያለ ማን እንደሆነ ያውቃል ወይ? በእኛ በኩል አማራጮቻችን 2 ናቸው። አንደኛው አማራጭ ወንድሜ ቅድም የመጀመሪያው ተናጋሪ እንዳስቀመጠው መስሎት ወጥቷል፣ አየው፣ አላማውን ስቷል። ህዝባችን ላይ የብረት ምናምን ጭነን በሽታ ነው የሆነው እንዳለው ሁሉ ይሄን ከተረዳ አብዛኛው ተደናግሮ የገባውን ወጣት መመለስ አስፈላጊ ነው። እንዴት ነው የምንመልሰው ካልክ ይመለሱ በሚል ጅምላዊ ንግግር አይመለሱ። በየቤታችሁ እንደ መጠባበቂያ ያስወጣችኋቸውን ልጆች አምጡ ነው። አንድ ከውጭ ለመጠባበቂያ ያስቀምጠህ የሰውን ልጅ ደግሞ የሌሎቹን ይምጡ ማለት አይቻልም። መጀመሪያ የራስህን አምጣ። በዚህ መንገድ ተደናግሮ የገቡ ሰዎችን እናምጣቸው፣ እንለምናቸው። ሃይማኖት አባቶች እዚህ ላይ ጥረት አድርጎ የጀመራችሁትን ጥረት የሀገር ሽማግሌዎች ቅድም አንድ አባት ሲናገር እንደነበሩ ጥረታችሁን አጠናክራችሁ ቀጥሉ። ሁሉም ሰው የማይጠቅም አካሄድ እንደሆነ በተገቢ መንገድ ከተረዳ አብዛኛውን ሰው መመለስ ይችላል። ሁለተኛው ድርድርን በተመለከተ ነው። ዶክተር አብዱ በኋላ ይጨምርበታል። በክልላችን ድርድር ካካሄድን በኋላ በሺዎች የሚቆጠሩ ወጣቶች እየመጡ ነው። ሀቅ ነው፣ በሚዲያ የምታዩት ነው። በየቀኑ ይገባል፣ እየፈረሰ እየገባ ነው። አየው ማይሆን ነገር ነው። አመራሮቹ ምናምን የሻለቃ እንትና ብርጌድ የሚባል አመራሩ ሊጠቃቀም ይችላል። አብዛኛው ግን እየተንገላታ ነው። ይሄ ኃይል በተገቢ መንገድ ካነጋገር ነው መምጣት የሚችል ነው። የሰላም ድርድሩን ተከትሎ መምጣት የሚችል ነው። ስለዚህ እዚህ ላይ መተጋገዝ ይኖርብናል። ሶስተኛው ህግ ማስከበር ነው። ይሄን በጀመርነው አግባብ እንቀጥላለን የሚለው በተገቢው መንገድ ማየት አስፈላጊ ነው። በአጠቃላይ
እኛ ሰሜን ጎጃም እየተሻሻለ የመጣ ነው። በከተሞች አንጻራዊ ሰላም እየሰፈነ ነው። ይሄን እየቀጠልን ያለውን ኃይል በአግባቡ ተጠቅመን ከቀጠልና ህዝቡ ከተባበረን በአጭር ጊዜ ውስጥ ይሄንን ዞን ሰላም አድርገ ነው ወደ ዋናው ልማትና የመልካም አስተዳደር ስራዎቻችን በተሟላ መንገድ የምንገባበት ሁኔታ ይፈጠራል ብዬ አምናለሁ። በእርግጠኝነት ይሄንን ያገኛችኋትን ጭላንጭል ሰላም ማጣት አትፈልጉም። ወደ ተሟላ ሰላም እንዲመጣ ትፈልጋላችሁ። ተጋግዘን ወረዳውን አካባቢውን ሰላም እናድርገው። ይሄ ሲሆን የጠየቃችኋቸውን ጥያቄዎች በአግባቡ መመለስና ህብረተሰባችንን በተገቢ መንገድ ማርካት እንችላለን ብዬ አስባለሁና እነዚህን ሀሳብ ለመስጠት ነው። አመሰግናለሁ። ያነሳችኋቸውን የመልካም ማስተዳደር ጥያቄዎች በዝርዝር ይዣለሁኝ። መንገድ በተመለከተ ይሄ ዱርቤቴ፣ ቁንዝላ፣ ሻውራ የመንገድ ስፋቱና ፍጥነቱ የዱርቤቴ ዳንግላ ጃዊ ያለ መንገድ ያነሳችሁት አለ። የገጠር ቀበሌ የተነሱ መንገዶች አሉ። በእቅድ ደረጃ በህዝብ ዘንድ የሚጠየቁ ጥያቄዎች አይደሉም እነዚህ። ለምን መንግስት ስራውን ጀምሮታል። ህዝብ እንደዛ አይነት ጥያቄ የሚጠየቀው ይሰራልን ይጀመርልን ነው። ጀምረናል፣ መገንባት ጀምረናል። እየተስተጓጎለ ነው ያለው። የተስተጓጎለው ለምንድን ነው? ከኔ ምን ይጠበቃል የሚለውን ለዩና ስራ ስሩ። እኛ ከኛ የሚጠበቀው ለይተን ስራ እየሰራን ስለሆነ ቀሪው ነገር የእናንተ ነው። የ30 ሜትር ጉዳይና ስፋቱ ይሄ ለሁለት አካፋይ የሚለው አሁን ዘመናዊ የአውሮፓ ከተሞችና የኮሪደር ልማት እየሰራን ያለነው አካፋይ መንገዶችን እያነሳን መንገዱን በትራፊክ መስመር ብቻ እያሰመር የተሻለ ሰፊ መንገዶችን እየተፈጠረ ስለሆነ አንድ ባለበት ዲዛይን አካፋይ እንዲቀር፣ ሁለት ደግሞ ይህን ያነሳችሁትን ጥያቄ ይዘን ኮሙኒኬት እናደርጋለን። ከዚህ እንዲተመለስንም ግምገማ ስለሚኖር በዚህ ጉዳይ ላይ ያን ለማድረግ እንሞክራለን ማለት ነው። 2010 የተቋቋመ የቤት ማህበር አጥሩና ፈትሻችሁ የሚገባና የማይገባውን በመለየት ውሳኔ ስጡ። ይሄ እናንተ ስለሆነ ማለት ነው። የከተማ ደረጃ ወደ መካከለኛ የሚለውን ይሄን ለማድረግ ገቢ ሰብስቡ። የሰው ኃይሉ የከተማው ነዋሪ የተሰማራበት የስራ ዘርፍና ስምሪት ብዙሃኑ ከግብርና ውጭ ሆነ ይሁን። ሰላማችሁን ጠብቁ። የተሻለ ገቢ ከሰበሰባችሁ አሁን የተጀመረውን ልማታችሁን ካስፋፋችሁ የደረጃ የከተማ የደረጃ እድገት የፖለቲካ ጥያቄ የህዝብ ጥያቄ ሳይሆን መስፈርቱ እንደተሟላ አውቶማቲክ የሚሰጥ ስለሆነ ግብር የመሰብሰብ ሰላማችሁን የመጠበቅ መሰረተ ልማታችሁን የማስፋፋትና አይሆፕ ከተማዋ በፍጥነት እየተለወጠች ያለች በመሆኑ ትንሽ ነገር ካስተካከላችሁ በፍጥነት ማንም ሳትጠይቁ በራሱ ጊዜ የሚሆን መሆኑን አውቃችሁ ስራ መስራት ነው። የኮሌጁ ፖሊቴክኒክ ኮሌጅ ነው። ከፖሊቴክኒክ ኮሌጅ በላይ የመጨረሻ ደረጃ የለም እዚህ። ስለዚህ የመጨረሻውን ደረጃ ይዟል። ወደ ዩኒቨርሲቲ ግን አያልቅም። በምናምን ኪሎ ሜትር ራዲየስ ውስጥ ዩኒቨርሲቲ ስንገነባ አንኑ። ዩኒቨርሲቲ ደግሞ የከተማ ሀብት አይደለም፣ የፌዴራል ተቋም ነው። ሁሉም የሚማሩበት ስለሆነ በዛ የሚያዘውን እንድትይዙልን ነው። ማዳበሪያን በተመለከተ ዋጋ የሚለው አሁን በኢትዮጵያ ማዳበሪያ እየተሸጠ ያለው በገበያ ዋጋ አይደለም። አሁን የምትገዙበት ዋጋ ለአርሶ አደር የምናቀርብበት የማዳበሪያ ዋጋ መንግስት 80 ቢሊዮን ብር ደጉሞ ነው። ያን 80 ቢሊዮን ብር ባይደጉም አሁን ካለው ዋጋ በላይ ይጨምራል። ድጎማውን ቀስ በቀስ እያነሳን በሀገር ውስጥ ለማምረት ስራ ጀምረናል። ይህንን በሀገር ውስጥ እየገነባን ያለውን ፋብሪካ የሚያደነቃቅፈውን ዱርቤቴ ያለ ሽፍታና እንደ ዱርቤቴ ውስጥ ያለ ሽፍታ ተደምሮ ይሄ እንዳይመጣ ስለሆነ እየሰራ ያለው ለዛ የሚሆነውን በእናንተ በኩል ትብብር አድርጉን። በማሰራጨት ሂደቱ ግን ሌብነት አለ፣ ዝርፊያ አለ፣ ምርጥ ዘሩም ይሄም ያሉት በእኛም በአመራሩ በኩል በትኩረት ይዘን እንሰራለን። አባቴ ያነሱት በወቅቱ እየደረሰ አይደለም። በወቅቱ የማይደርስበት አንዱ ምክንያት አጅበን ነው የምናወጣው። በኮንቮይ አጅበን ነው። ወልዳያ ብዙ ቀን ይቆያል፣ ደጀን ብዙ ቀን ይቆያል።
ነፃ የምርት የአገልግሎት የሰው እንቅስቃሴ አልነበሩም። በባለፉት 2 ተኩል ዓመታት ይሄ መንግስት ለህዝብ የሚጨነቅ ለህዝብ ልማት ለህዝብ ማህበራዊ ጉዳይ የሚጨነቅ ባይሆን ኖሮ የራሳችሁን ሰላም በራሳችሁ አውቃችሁ ማዳበሪያ በወታደር እያጀብ አናመጣም። ማዳበሪያ በወታደር እያጀብን አምጥተን በተለይ ደግሞ 2016-17 ዓመተ ምህረት ከመቼውም ጊዜ በላይ ለመጀመሪያ ጊዜ 2.3 ሚሊዮን ኩንታል በክልሉ ማዳበሪያ አሰራጭተናል በወታደር አጅበን። በኮሪደር ልማቱ ምክንያት የተነሱትን ባለ ኮንቴነሮች ፈትሹ፣ ፍትህ እንዳታዛቡ። ከተማና እናልማ ማለት የሰዎቹንም አኗኗር እንቀይር ማለት ነው። የከተማውን ገጽታ እንቀይር ማለት ነው። ፍትህ አለመዛነፉን መፈተሽ ስለሚያስፈልግ ለማይገባቸው ሰዎች ተሰጥቶ ከሆነ ከንቲባውና ሌሎች አመራሮች እና ሰፋ ይዛችሁ በፍጥነት የማስተካከል ስራ መስራት ያስፈልጋል። ኑሮ ውድነቱ አለ። እንደ ልብ የምርትና የአገልግሎት እንቅስቃሴ ባለመኖሩ የሚፈጠር የዋጋ ንረት አለ። ኬላ በብዛት አለ። ሽፍታም እኛም የዘረጋ ነው፣ የእኛን እያነሳን ነው። ሽፍታ ደግሞ እኛ ጋር ድብቆሽ እየተጫወተ ነጋዴውን ይቀርጣል። ነጋዴው ዞሮ ዞሮ የትም ማንም ያስከፍለው ማንም እኛ ውስጥ ሌባ ያለ ሌባ የሚያስከፍለው ሽፍታ የሚያስከፍለው ጉምሩክ ያስከፍለው ገቢዎች ያስከፍለው ደምሮ ስለሆነ የሚያመጣው ለኑሮ ውድነትና ለዋጋ ግሽበት ምክንያት የሆኑ ጉዳዮችን መፍታት ያስፈልጋል። የግብይት ስርዓቱን ማስተካከል ያስፈልጋል። ፕሮጀክቶችን በአጭር ጊዜ መጨረስና አሁን መንግስት ለመንግስት ሰራተኛ ያደረገውን ድጎማና በዛ ላይ ተመስርቶ ደግሞ በሸማቾች ህብረት ስራ ማህበር እየቀረበ ያለውን የገበያ ለማረጋጋት የሚቀርቡ የኢንዱስትሪ እና የግብርና ምርቶችን አቅርቦት ማሳለጥ፣ አቅመ ደካሞችን መድረስ የሚያስችል የሰው ተኮር የማዕድ ማጋራትና የተማሪ ምገባ የመሳሰሉትን አጠናክሮ መቀጠልና በዚህ ልክ ስራውን መከታተል ያስፈልጋል። የመብራትና የውሃ ስፔሲፊክ ኬዞቹን አልያዝኳቸውም። ለይተን ግን ለመፍታት ጥረት እናደርጋለን። በእኛ በኩል የሚመለከተውና የማይመለከተውን አድርገን ከዞኑ ጋር ባጭር ጊዜ እንነጋገራለን የሚል ነው። ከመልካም ማስተዳደር አኳያ ዋና የማጠቃለያ ሀሳብ ዱር ቤቴ ለሰላም ባህል የሰላም ባህል ያለው ነው ወይ? የሰላም ባህል ለመገንባት የተዘጋጀ አካባቢ ነው ወይ የሚለው ዋና ተጠየቅ መሆን መቻል አለበት። የሰላም ባህል ያለው ህብረተሰብ ማለት ሁከት፣ ብጥብጥ እና ጦርነትን የማይወድ እሴት ያለው ህዝብ ማለት ነው። ሁከት፣ ብጥብጥ፣ ጦርነትን የማይወድ አመለካከት ያለው በዚህ ድርጊት የማይሳተፍ የማይሰማራ ህዝብና ማህበረሰብ ያለበት እነዚህ እሴቶችን ይዞ ለነጻነት፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ፣ ለወንድማማችነትና ለአጋርነት የሚተጋ እነዚህ የሚፈልቁበት እነዚህ የሚለመልሙበት የሚጎለብቱበት ማህበረ ፖለቲካዊ አውድ ያለው ህብረተሰብ ማለት ነው። አላችሁ ወይ? እሱን ለዩ። መውጫ መንገዱ አሁንም ሀቀኛ ሆኖ እውነተኛ ሆኖ በተለይ የሃይማኖት አባቶቹ አቡነ ጴጥሮስን ሆኖ ብቻችሁን መቆም አትችሉም፣ አማራ ማለት ሁሉንም የሚያቅፍ መሆኑን አውቃችሁ በዛ ልክ ሀቀኛው ቦታ ላይ የእምነት አባት የሚቆምበት ቦታ ላይ ትክክለኛ ሐዋርያዊ ተልእኳችሁን መወጣት ላይ ስራ ብትሰሩ ጥሩ ነውና እውነትን ተናገሩ፣ ግፍን ተናገሩ። ህዝባችሁን ለአርነት አገራችሁን ለሰላም ባርኩ። አሰላለፍ ይስተካከል የተባለው ልቅም አድርገን ከዚህ በኋላ
ባሉት ተጨማሪ መረጃዎችን ማጣራቶችን አድርገን የዞኑ መዋቅር ይሄን ይዛል፣ እኛም ይዘን የማስተካከል ስራ እንሰራለን። ኃይል የጸጥታ ኃይልን ማባዛት፣ ሚሊሻው እንዲጋጭ ማድረግ ላይ ትኩረት አድርጋችሁ ስራ መስራት፣ የህዝቡን አደረጃጀት ማጠናከር፣ ህዝቡ ሚናውን እንዲወጣ በየህብረተሰብ ክፍሉ አደራጅታችሁ ሽምግልና ካልሆነ ደግሞ ዘብስ ያደረገችውን አይነት ራሱን እንዲከላከል አጀንዳውን እንዲያውቅና የችግሩ ምንነትና መዳረሻ አውቆ ራሱን የሚጠብቅ የሚከላከል ለሀገር የሚተርፍ የሚከበር ዱር ቤቴ የሰላም ባህል ያለው ለሰላም ግንባታ የተዘጋጀን ዱር ቤቴ ለመፍጠር ተነሳሱ፣ ተዘጋጁ ነው የምለው። ይሄን ሲደረግ ዱር ቤቴ ትሆናለች፣ እንዳላችሁት የደረቅ ወደብ ትሆናለች። ይሄንን ካላደረጋችሁ ዱር ቤቴ አሁን የግጭት ቀጠና ነው የሚሆነው። የጠየቃችሁት የልማት የመልካም ማስተዳደር ችግር የሚፈታው ሰላማችሁን ስታረጋግጡ ብቻ ነው። እንደ መንግስት ያላደረግነው ነገር የለም። ተገቢውን በፍትሃዊነት የሚነሱትን የመንገድ የመብራትና ሌሎች ጉዳዮችን መፍታት የሚያስችል ፕሮጀክቶች አሉ እዚህ ዞን ላይ። ይሄንን በትክክል የማይናገሩ ከሆነ የነሱ ችግር ነው፣ በቂ አለ። ነገር ግን እነዚህ ፕሮጀክቶች በአጭር ጊዜ እንዳይጠናቀቁ እያደረገ ያለው የሰላሙ ችግርና አልፎ አልፎ ሽፍታን የመመገብ የመንከባከብ፣ ለሽፍታ የመረጃ ምንጭ መሆን፣ የስንቅ ምንጭ መሆን፣ የመሸሸጊያ ምንጭ መሆንና ለሽፍትነት ባህር መሆናቸውን ካቆማችሁ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር የተባረከ ይሆናል። ለዛ ተነሳሱ፣ ለዛ ተዘጋጁ የሚል መልእክት ነው በእኛ በኩል ያለው።